ገደል ተዋረደች። ዜማይና ኢንስፔክተሩ አንድ ላይ እንደሆኑና እንዲሁም የዜማ መኖር ኢንስፔክተሩ እንዳወቀ አታውቅም ነበረ። ናቲ ደውሎ ሁሉንም ነገር ሲነግራት በጣም ተናደደች። እንዲሁም ደግሞ ኢዛና እንዴት መጠርጠር አቃተን ብላ ስትነግረው ምን የሚያስጠረጥር ስራ ሰራና የሚል መልስ ነበረ የመለሰላት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። ወዳችሁ ፈቅዳችሁ ለምትከታተሉኝ ላይክ እንዲሁም ሼር ሰብስክራይብ ለምታደርጉኝ በጣም አድርጌ አመሰግናለሁ። ሁላችሁም ሰብስክራይብ ላይክ አድርጉልኝ ማለት ነው። ዘንድሮ እንግዲህ ረመዳን በሀገሬ ነው የጾምኩት። አልሐምዱሊላህ እናንተንም ለሀገራችሁ አላህ ያብቃችሁ እላችኋለሁኝ። ወደ ርዕሴ ስገባ እንግዲህ ልዑል ከዜማ ጋር ፍቅር ይዞኛል ብሎ ሲነግረው ለናቲ በጣም ነበረ የተናደደው። እንዳያችሁት እንዴት ከዜማ ጋር ፍቅር ይዘሃል ብሎ ነበረ ያወራው። እሱም ደግሞ ከዜማ ጋር ፍቅር አለመያዝ በጣም ከባድ ነው ብለኸኛል ነበር እንዴ? እኔም ፈልጌው አይደለም ወንድሜ ተረዳኝ እያለው ነበረ ልዑል። ቢሆንም ፍቅር ለምን ያዘህ አላልኩም፣ ነገር ግን እንዴት ከዜማ ጋር እኔ የሆንኩትን እያወቅ እንዴት ከዜማ ጋር ፍቅር ይዘሃል ብሎ ነበረ የተናገረው። በእርግጥ ይከብዳል እውነት ለመናገር እናንተም ብትሆኑ በጣም ነው የሚከብደው። ወንድማችሁ አፍቅሮ ወይም እህታችሁ አፍቅራው ከዛ በሷ መሰቃየት እያለ እንደገና እህታችሁ ያን ሰው ስታፈቅር ትንሽ ይከብዳል። ያው በሱም ተናዶበት ነው ዜማን ለመበቀል በቃ አግዘኝ እያለው ነበረ ልዑልን። ናቲ ደግሞ እንደዛ እያለው ነበረ። ልዑል ደግሞ ለምን እንደዚህ ትሆናለህ? የኔ ወንድም እንደዚህ አልነበረም። እንዴት ብለህ በበቀል ላይ በቀል ታደርጋለህ? ለወደዱት ሰው እኮ ደስታን መኖር ነው እያለው ነበረ ልዑሌ። ከዛ ያው እንደዛ በሚለው ሰዓት ስንት የተደረግኩትን ነገር እያወቅክ ስንት የተበደልኩት ነገር እያወቅክ እንዴት እንደዚህ ትለኛለህ ብሎ ነበረ የተናገረው። እንግዲህ ያው ትንሽ ያደረጉት ነገር ሁሉ ይከብዳል። ምክንያቱም እናንተም ብትሆኑ ይከብዳችኋል። ግን በቀል የሚባለው ነገር ይከብዳል። እኔ በየድራማ ምንድነው መገዳደል 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 እንዴ አይሰለቻችሁም እንዴ? በ15 ቀን አንዴ ወይም በወር አንዴ 17 ደቂቃ እየለቀቁ እሱም ደግሞ ስለመገዳደል ነው። እሱን እበቀለዋለሁ ነው። እና አሪፍ ነገር ይዛችሁልን ብትመጡ ቶሎ ቶሎ ብትለቁ መልካም ነው ብዬ አስባለሁ። እንደኔ ጉንፋን ይዞኛል በነገራችን ላይ እያነፋረቀኝ ነው አትሉም? እና በጣም ደስ ያለኝ ነገር ግን አቤኒ ነው። አቤኒ እንዳያችሁት ከሁሉም ነገር ነቅቷል። ግን ደግሞ ወንድሙን ወይም ደግሞ ጓደኛውን እሱ ነው የገደለው ብሎ እየጠረጠረ ነው ማለት ነው። አቤኒ እንግዲህ ማንንም ሰው ማመን አይቻልም። ያንን ሁሉ ያደረገው ሶስተኛ ሰው ማን መሆኑን በምን እናውቃለን? ዛሬ የቅርብ ያሉ ሰዎች ናቸው መታመን የከበደው ብሎ ነበረ ያወራው። እውነትህን ነው። እስቲ አሁን ጓደኛክ ይህን ነገር ቢያደርገው ምን ይሰማሃል? ብሎ ነበረ ኢንስፔክተሩ ለማን ነው ለዜማ ፍቅረኛ የጠየቀው ማለት ነው። ከዛ እሱ ደግሞ በፍጹም ጓደኛዬ ከራሴ በላይ ነው፣ ወንድሜ ነው። እሱን ከመጠረጠር ራሴን ብጠረጥር ይሻለኛል ነበር ያለው። ያው ኢንስፔክተሩም ደግሞ እንዳያችሁት ሰው እኮ ማመን ከባድ ነው እያለው ነበረ። ቢሆንም ሰው ሁሉ አንድ አይነት አይደለም ነበረ ያለው። በጣም ነበረ የሚያምነው። እናንተ ጓደኛዬ ብላችሁ እያመናችሁት ሲከዳችሁ በጣም ነው የሚገርመው። እስካሁን ድረስ እንግዲህ ማን እንዳገታት አያውቅም አቤኒ።
አያውቅም። ምክንያቱም አንደኛ ጓደኛው ሌላ ሀገር ሄዷል። ይሄን ነገር ይነቃብኛል ብሎ ወደ ሌላ ሀገር ሄዷል። ያው እሱም የሄደበት ምክንያት ለምንድነው ቶሎ እመጣለሁ አላለም ነበር እንዴ ብሎ ያወራው? ያው እንዳያችሁት እሱም አዎ ቶሎ እንደዛ ነው ያለው። ግን ደግሞ ምን እንደሆነ አላቅም ብሎ ከዛ በኋላ አንተም አፍነህ ገለኸው እንደሆነ በምን አውቄ እያለው ነበር። አሁን ኢንስፔክተሩ ማንም ቦታ ላይ ታማኝነት አጥቷል። አንደኛ ኢዛና ከአቤኒ ጋር ሲቆም አይቶታል። በሱ ምክንያት ጠርጥሮት እንዲሁም ዜማዬ እድል በጣም ነበረ የምታምነው ይጠቅመናል ሁላ እያለች ነበር የምትፎክረው። ግን ደግሞ ኢዛና ሄዶ ያው ነገራት ማለት ነው። እና ከአቤኒ ጋር አየሁት ነበረ በአይኔ ብሌን አየሁት ብሎ ሄዶ ነገራት። ከዛ በኋላ እውነትህን ነው እንዴት እንደዚህ ሊያደርገን ይችላል ነበረ ያለችው። እና ኢንስፔክተሩ አላማው ምን እንደሆነ በእርግጥ እኔም አልገባኝም። ምክንያቱም እንዴት ነው አንድ ሰው እንዴት ነው ይህንን ሁሉ በደል የሚያደርገው? ከነሱም ነገር ይወስዳል ከነዚህም ነገር ይወስዳል ማን እንደሆነ ሁላ ግራ ገብቶናል ማለት ነው። እና ውድ ተመልካቾቼ ጥሩ ጥሩ ነገር ቢለቁልን ደስ ይለናል። ከምር በጣም የምወደውና የምከታተለው ድራማ ነበረ። ያው ሀገር ከገባሁኝ በኋላ ትቼዋለሁ። በእርግጥ እኔ ሀገር ከገባሁ በኋላ ወይ ሶስቴ ወይ ሁለቴ ነው የለቀቁት። ምክንያቱም ያው ቶሎ ቶሎ ስለማይለቁ እና ጉንፋን ይዞኛል። ሁላችሁንም እወዳችኋለሁ አከብራችኋለሁኝ። እናንተንም ለሀገራችሁ ያብቃችሁ እላችኋለሁ። በስነ ስርዓት በሰላም በጤና ወደ ሀገር መመለስን የሚመስል ነገር የለም። በተለይ በሰው ሀገር ላይ ስትኖሩ ብዙ ውጣ ውረዶች ስላሉ ብዙዎችን ደግሞ በሚዲያ እያየን ስለሆነ በራሳችሁ ጊዜ ትንሽም ነገር ይዛችሁ ወይም ደግሞ የራሳችሁ ቤትም እንኳን ትንሽ ሰርታችሁ እንኳን ወደ ሀገራችሁ ስትመለሱ ደስ ይላል። ዘንድሮ እንደነገርኳችሁ በራሴ ቤት ነው የምጾመው ኢንሻአላህ በአላህ ፍቃድ አልሀምዱሊላህ። እናንተንም ለዚህ ቀን ያብቃችሁ ከመዳም ኩሽና ያውጣችሁ። ያው ርዕሴ ሌላ ቢሆንም ያው አንዳንድ ነገር ልበል ብዬ ነው። ኢንሻአላህ ቪዲዮም እሰራላችኋለሁ። አብረን እስከቆየን ድረስ አብረን እንቀጥላለን እላችኋለሁኝ ውዶቼ። ሁላችሁንም እወዳችኋለሁ አከብራችኋለሁኝ። ሰላም ፍቅር አንድነት ለሀገራችን ይሁን። ሁላችሁም አመሰግናለሁ። ሰብስክራይብ ላይክ ሼር እንድታደርጉ በአክብሮት እጠይቃለሁኝ። ውድ ተመልካቾቼ እንደ ሁላችሁም ክበሩልኝ። አመሰግናችኋለሁ። ሰላማችሁ ይብዛልኝ። ለነበረኝ ቆይታ ይሄንን ይመስል ነበረ። ኢንሻአላህ ነገሮች ሲመቻቹልኝ በአዳዲስ ቪዲዮ እመጣላችኋለሁኝ። እናንተም ላይክ ማድረጋችሁን አትርሱ። መልካም ቆይታ ባይ ባይ